ተነስተልኝ የዛሬው የክብር እንግዳዬን በጣም ታላቁ የምናከብረውን አርቲስት በክብር እንግድነት ይጀምራለሁ ራሳችሁን አስተዋውቁና ምን እንደተዘጋጀልንም ንገሩ እንኳን ደህና መጣ ወደ ጆሲ ኤንድ ዘ ሃውስ ሼፍ ዴል ፔሮ ባላለው ባልደረባዬ ደግሞ ያውንደቻዊ ትባላለች እንግዲህ የጾም ወቅት እንደሆነ መጠን ጆሲም ያው ከሱ ጋር ተነጋግረን አንተ የምትወዳቸው የጾም ምግቦች በጣም ለጤና ተስማሚ የሚሆኑ የተቀቀሉ አትክልቶች አሉ ሰላጣ አለ ሩዝ አለ እንደገና ካናፒዎች በማል እንትምናረጋቸው አለ እሱን እናቀርብላችኋለን እንግዲህ ያው የጾም ምግብ ነው እየጋበዝን ያለ ነው ጤነኛ የሆነ ቬጂቴሪያን እንዲሆኑ ያረግን ነው እንግዶቻችንን ማለት ነው ከአትክልት የሚዘጋጁ የተለያዩ ምግቦችን ነው እንግዲህ በጾም ወቅት የሚበሉ ምግቦችን ነው እየጋበዝን ያለ ነው እንግዲህ ጋሽ ፍቄ ጥሩ የሆነ የምግብ ፕሮግራም እንደሚኖረን ተስፋ አደርጋለሁ ውይይታችንን እናረጋለን በስማችን የተዘጋጀ ኮካኮላ አለ ኮካኮላ በስማችን እንጠጣለን ምግባችንን እንመገባለን እንጨዋወታለን እንግዲህ መልካም ቆይታ እንዲሆንልን እንመኛለን መልካም የምግብ ማዘጋጀት ስራ ይሁንላችሁ እሺ እናመሰግናለን ሰላም ጤና ይስጥልኝ ክቡራትና ክቡራን የጆሲ ኤንድ ዘ ሃውስ ሾው ፕሮግራም ታዳሚዎች ቀደም ሲል በቀይ ምንጣፍ ስነ ስርዓቱ ላይና በምግብ ማብሰያ ስፍራ ላይ እንደተመለከታችሁት በጣም የምንወደውና የምናከብረው የምናደንቀው ድንቁ አርቲስት ፍቃዱ ተክለማርያም የጆሲ ኤንድ ዘ ሃውስ ሾው የዛሬው የክብር እንግዳ ሆኖ እዚህ ተገኝቷል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን በቅድሚያ የዛሬውን ጥያቄ ላስታውሳችሁ የዚህን ጥያቄ ምላሽ በ8190 ላይ ኤስኤምኤስ አድርጉ ከመላሾች መካከል አንድ ተመልካች በሚቀጥለው ሳምንት ጾታ እናበረክታለን ማለት ነው አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አርቲስት ፍቃዱ ተክለማርያም እንኳን ወደ ጆሲ ኤንድ ዘ ሃውስ ሾው በሰላም መጣ ወንድና ቆየኝ ሁሉ ጊዜ አሁን እንደተለመደው እኛ ሾው ላይ ከትውልድ ነው የምንጀምረውና ከመጀመሪያው ጀምሮ ከተወለድክበት ሰፈር ነው የምንነሳውና ጋሽ ፍቄ የተወለደበት ቦታ ጅሩ ሰፈር የሚባል ልዩ ቦታ ላይ ነው አሉኛ ጅሩ ሰፈር እኔ ደግሞ አላውቀውም እስቲ እሱንና አያይዘህ ስለ ልጅነት ህይወትህ ንገረኝ እስቲ ጅሩ ሰፈር የሚባለው የሚገኘው በ4 ኪሎ ውስጥ ነው 4 ኪሎ እምብርቷ ላይ ወደታች ወረድ ስትል ባሻ ወልዴ ችሎት ይሄን መቼም ችሎትን አቋለው አዎ ባሻ ወልዴ ችሎት የሚባል አለ ከሱ እንደዚህ ታጥፈ አንድ እንግዲህ በኋላኛው አጠራር ደግሞ ቀበሌ 12 የሚባለው ጅሩ ሰፈር የሚባለው አካባቢ አለ እንደውቺ ውስጥ ነው የተወለድከው እና ያደከው በየተጫወት ምናምን እስቲ ያን የልጅነት ጊዜህን ደሞ እስቲ አውራኝ እዛ ነው እንግዲህ እኔ ልጅነቴን የተወለድኩትም ያደኩትም እዛው ነው ጅሩ ሰፈር 4 ኪሎ ውስጥ ነው 4 ኪሎ ተቀላላ ወደ ፒያሳም እንኳን ብቅሳን ግዛታችን ነው በቃ ግዛታችን ትምርትን የተካተልከው በቤተ መንግስት ትምርት ቤት ነው አይደል ትምርት ቤት አዎ ትምርት ቤቱ ቤተ መንግስት ትምርት ቤት ነው የሚባለው የግል ነበር ቄስ ትምርት ቤት ጀምሮ ነው እኔ እንትን ይሄድከው ሂደቴ እሺ የቄስ ትምርት ቤትን ጀምርልኝና የትምርት ሁኔታ ደግሞ እስከ ቤተ መንግስት ትምርት ቤት ወደሚባለውም እንሄድና ቤተ መንግስት ትምርት ቤት እኔ ማቀው የቤተ መንግስት ሰራተኞች ልጆች ነው የሚማሩት ይባላልና አንተ ቤተሰቦች ወይም አባቴ እናት ቤተ መንግስት ሰሩ ነበር ጥሩ ጥያቄ ነው እኔ ቤተ መንግስት አይደለም አባቴ የሚሰራው አባቴ አውራ ጎዳና ነበር የሚሰራው ግን አባቴ በአጋጣሚ የሚያቀው ሰው የአባቴ ዘመድ የሆነ ሰው እሱ የሚያቀው አስተማሪ እዛ ቤተ መንግስት ያስተምር ነበር ቤተ መንግስት ትምህርት ቤት ያስተምር ነበር በዚህ ዕውቅና ነው በዚህ ነው አልፌ እዛ ልገባ የቻልኩትና የገባሁትም 4ኛ ክፍል ነው ከዛ በፊት ግን የግል ትምህርት ቤት ነበር ሰፈራችን ውስጥ እሺ ሚያዝያ 27 የሚባል ትምህርት ቤት ነበር ከቄስ ትምህርት ቤት ወዛ ሲሄድ እዛ አንደኛ ክፍል ጀምሬ ተምሬያለሁ የግለሰብ ትምህርት ቤት ነበር እና እዛ ነው አንደኛ ክፍል ጀምሬ እስከ 4ኛ የተማርኩት ከዛ ወደ ቤተ መንግስት ትምህርት ቤት ገባ እስቲ የሆነ ሰዓት ላይ 10ኛ ክፍል እንዳቆም ካቃለውና እስከ 10ኛ ሴት እንግዲህ ቀስ ይያልኩ እየተማርኩ
ያው ከክፍል ወደ ክፍል ያለፍኩ ስል የምትደግምበትም ክፍል አለ እሱም አጋጥሞኛል እያረፍክ ማለት ነው እያረፍኩ ማለት ነው ልክ ነው ጨዋታ ስለምወድ ነው ለነገሩ ጨዋታ ነበር ያኔም እንደ ማንጎራጎር አረግ ነበር እንዲ ትወናዊ ነገር ሰራ ነበር ተማሪዎችን አስቅ ነበር እና በዛ በቃ ይሄ ነገር አደገብኝና ቀስ ይያለ 8ኛ ክፍል ስደርስ 8ኛ ክፍል ደገምኩ ቀብረር ብለን ቀብረር በየደገምኩ የደገምኩት ምንድነው ፍቅር ይዞኝ በእውነት 8ኛ ክፍል ሽማ አሪፍ ነጥብ ናት እስታወራ አሪፍ ናት ክፍሌ ያው ማን መቼም ላካለ መጠን ነው ወጣትነት ፍቅር ለዛ ጊዜ ስለ በመደርስበት ጊዜ ነገር ገጠመኝ ሁለታችንም ለነገሩ ደግመናል ደገምን ሁለታችን ስሟት እዚህ ይላል ምን እንደው ስሟ ምን ያረጋል ብዬ በኋላ ግን አሜሪካን ሀገር ዛሬ 20 አመት በፊት ሄጄ ለስራ አግኝቻታለሁ ልጅቷ አነሳችሁ የድሮን ነገር አስታውሳችሁ እንዴ በጣም የሚገርም ነው 8ኛ ክፍል ነዛ ነው ከዛ በኋላ 10ኛ ክፍል ያቋረጥኩት 10ኛ ክፍል ይሄ እዚህ ሙያ ስሜት በጣም ስለ ወደ ላይ ስለወጣ ስለጨመረ በቃ ማቋረጥ ነበረብኝ በልጅነትህ ለስፖርት የነበረ ፍቅር ልዩ እንደነበረ ነው የተረዳሁትና በዛው ቤተ መንግስት አካባቢ የነበረ ሜዳ ላይ በጣም ብዙ ጊዜህን ታሳልፍ እንደነበረ ሰምቻለሁና እስቲ በልጅነትህ አካባቢ ላይ የነበረውን ምን አይነት ስፖርቶች ነበር የምትጫወቱት ከሰፈር ልጆች ጋር እሱን ደግሞ እስቲ አውራኝ ጋሽ ፍቄ ምንድነው መሰለ ያው ሁሉንም አይነት ነገር እጫወታለሁ ግን ብዙ ጠልቅ ያልገባበትም ያው ልጅነት ስላለ በልጅነቴ ማድረግ ስለሚገባኝ ነው ማደርጋቸው በጣም ስሜቴና ፍቅር የነበረኝ ወደዚህ ወደ ትወናውና ወደ ማንጎራጎሩ ነገር ውስጥ ነበር ኳስ እጫወታለሁ ከልጆች ጋር ብዙ ግን አልገፋም እንዴ አሪፍ የሚባል ነገር የለኝም እኔ የኳስ ዝና የለኝም የዚህኛው ነገር ነው ግን እንደውም በተለይ እኮ ክወናው የሚልቅኮ ማንጎራጎሩ ላይ ነበር ቀደም ሲል እንደው ወክማ በደንብ እንደውም የምትታወቀው አንተ በመስፈን ነበር እንደውም እስቲ ስለሱ ደግሞ አውራኝ እስቲ ለምን ዘፈኑን ስታውቀው እሱ ያኔ እንግዲህ የሆነች ቃጭል ነገር ድምጼ ቃጭል ብጤ ነበረች ቀጠን ትል ነበር አንጎራጎር ነበርና ያኔ እንግዲህ የጥምቀት በዓለም ሲሆን ጃን ሜዳ በሚከበርበት ጊዜ በግድ ጓደኞቼ ጎትተው ያዘፍኑኛል አንዳንድ ጊዜ እኔ ደግሞ አንጎራጉራለሁ ዘፋኞች ትልልቆቹ ዘፋኞች ዛሬ በህይወትም ያሉት የሌሉትም ሲዘፍኑ እኔ ግጥም በደንብ እያያስኩ ይዝ ነበር ወዲያው ኢሚቴት አደረግ ነበር በደንብ ዘፈን ነበር እና አልገፋሁበትም እሱ ማለት ድምጼም እየወፈረ መጣ ታዲያ እኮ ቤዝ ድምጾች አሉ እንደነካ ተሰማኝ ዘፈኖች መስፈን ይቻላል እኔ አሁን እሱ ዳር አታርግ ሱም አለከም እንደው በትንሹም ቢሆን ምክንያቱም እሱን አትቆስቁሰኝ ረባቲ ባቲ እንኳን ኧረ ተወኝ በዚህ ንግግር ማድረግ እንዲመስል ነው አጠር ያለ ንግግር የነማንን ዘፈን ነበር የምትጫወተው የዘፈን ምርጫስ ምን አይነት ሙዚቃዎች ነበር የሚያስደስቱ የዘፈን ምርጫዬ በሙሉ ከጥላሁን ገሰሰ ጀምሮ በጣም ወዳቸው ነበር የጥላሁንን ያለማየሁን የምኒልኮስ ናቸው የባህታ ገብረ ህይወትን ከሴቶችም እንደውም የነብዙ ነሽን ሁሉ እነሱንም ተዘፍን ነበር ወዳው ስለምወዳቸው ስለምወደው እና አሁን ድረስ እንትናቸው አይጠፋኝም ዘፈናቸውን ገና ሙዚቃው ሲጀምር አቋዋለሁ የትኛውን ዘፈን ነበር ምናልባት ቀደም ሲል ያው እንግዲህ የ8ኛ ክፍል የደገምክበት የፍቅር ህይወትም አለና ከሱ ጋር ተያይዞ እንደው የወደድከው ዘፈን ይሆን እሱ በሪያው ዘፈን የፍቅር ዘፈን ስትሰማ ስትወድ ሰው ያው ሰው ነው የሚመጣብህ ስትበላ ይመጣል እና የዋስትና ስትጠጣ ይመጣል እና ትጨነቃለህ ለካ መውደድ እንደዚህ ነው ምግብ ይሆን መጠጥ ማን ሰው በነገረኝ ወይ ፍቅር ያለ ሰው የሚጨነቀው
ወይ ፍቅር እያለ አሃ ሁሉ የሚጨነቅ አይናፋር ነበርክ ይባላል በዛ ወቅት ያ አይናፋርነትህን ንገረኝ እና አሁንም አይናፋርነቱ ቀጥሎ ይሆን አይናፋርነትማ እኔ እንግዲህ አስተዳደጌ ነው መሰለኝ አሁንም አይናውጣ አይደለም አይናፋር ነኝ ብሎ መናገር ትንሽ ያስቸግራል ነገሩ ግን ያው ሰው ሲያይ እንደዚህ ብዙም እንትን ቀደም መልሰው አይደለሁምና አይናፋር ነኝ አሁንም ማለት ነው ቀደም ሲል ስንገናኝ ከመኪናው ወርደ ቀይ መንጣፍ ላይ ስትራመድ ማለት ነው እንደው እግርህ ሸፈፍ ይል እንደሆነ ያየው ነበር የነበረው ለምንድነው እንደዛ ያልኩ መሰለ ከወክማ ስትወጡ እስከ ፒያሳ አንዳንዴም እስከ መርካቶ ከጓደኞች ጋር አንተ ሸፈፍ ያልክ ትሄዳለህ እነሱ ያባርሩሃል ለምንድን ነበር እንደው ያኔ ለምዶብህ ከሆነ በየሳይ አሁን ቀጥሎ ነው የምትራመደው እሱ ምንድነው መሰለ ጆሲ እንትን ያኔ እንግዲህ ወደዚህ ሙያም እንደገባ ከምክንያቶች አንዱ እንደው ለማብራራት መጀመሪያ በትምህርት ቤት ነው የጀመርኩት ትምህርት ቤት ይሄን ነገር ስል አስተማሪ አንዳንድ ደግሞ የወላጆች ቀን ሲሆን ዝግጅት ሲዘጋጅ አስተማሪ አማርኛ አስተማሪ ነው ብዙ ጊዜ ድርሰት የሚጽፈው እንደዛ ይጻፍና እዛ ትወና ውስጥ ትኖርበታለህ አንተ በኋላ ደግሞ ሲያዩ ቀጥልበት በርታ የሚሉ አስተማሪዎች አሉ በተለይ አማርኛ አስተማሪ ይገፋፋል ሌሎችም አንተ እንደዚህ አይነት እንትን አለ ምናምን ይላል ሁለተኛ ሌላ ጊዜ ደግሞ ምንድነው መንፈሳዊ ማህበር ውስጥ ነበርኩ መንፈሳዊ ማህበሩ ስላሴ ውስጥ ነበርኩ እንግዲህ አስተዋጽኦ አለው እዛም የነበርኩ ጊዜ የመጽሐፍ ቅዱስ ታሪኮች ይሰሩ በነበረ ጊዜ በልደት ጊዜ በፋሲካ ጊዜ በተለያዩ እንትኖች የበዓላት ጊዜ ውስጥ ልክ የመጽሐፍ ቅዱስ ታሪኮች በሚሰሩ ጊዜ እኔ እሰራለሁ እና ከወንድሜ ከታናሽ ወንድሜ ጋር ነበር እዛ አባል የነበር ነው ከግርማ ጋር ማለት ግርማ ተክለ ማርያም ጋር እና ከሱ ጋር ነበር በቃ ያም አስተዋጽኦ አለው ከዛ በኋላ ወክማ እንዳልከው ወክማ ብዙን ግማሽ የልጅነት ጊዜን ያጠፋውት እዛ ነው ምክንያቱም ሌላ ዝም ብሎ ማይሆን ቦታ ውስጥ ከመዋል ወክማ ካርድ ታወጣለህ 2 ብር ከ50 ወራዊ ነው የሚወጣ አዎ ተከፍሎ የሚወጣ ካርድ አለ ሜምበር ነው አባል ትሆናለህ ከዛ ምላንጋኖም ሁሉ ትሪፕ ይዘጋጃል እንደዚህ እና እዛ ውስጥ ያለ ተሳትፎ ብዙ ነበር ብዙ የቤት ውስጥ ጨዋታዎችና የውጭ ጨዋታዎች አሉ ከነዛ ውስጥ ግን እኔ ብዙ ጊዜ የምጫወተው ፒንግ ፖንግም ቴብል ቴኒስም ተጫውቼ አውቃለሁ ግን ቴዘር ቦል የሚባል ጨዋታ አለ በጣም የባስኬትቦል ኳስ የመሰለ ኳስ ነው በሱ የሚጫወት ነበር በጣም ሰው ሁሉ በቃ ሲሸነፍ ሰው ልጁ ሌላ ሰው ይገዛል ጎበዝ የሚባለውን ምናምን ያኔ እኔም ራሴ እየተገዛው ገባለሁ እንደዚህ አይነት ጨዋታዎች ነው በሽያጭ ነበር መተደው በሽያጭ ልክ ነው አርሰናል ቸልሲ ምናምን እንደሚሸጠው እና ያኔ ወክማ ታዲያ ስናይ በወር ነው የሚከፈለው በወር አይደለም በአመት ነው አመታዊ ክፍያ ነው በአመት አንድ ጊዜ ታወጣለህ ካርዱን በቃ ብዙ ጊዜ ያገለግላል አረንጓዴ ቢጫ ቀይ ነው ያው የካርዱና በቃ ማንኛውም ቦታ እየገባ ያንተ ፓስ ነው ማለት ነው በቃ ሜምበር ነህ እንትን ታረጋለህ እና እዛ በሙሉበት ጊዜ በጣም ደስ የሚል ጊዜ ነው የምናሳልፈው ከትምህርት ቤት አርብ ዕለት ሲደርስ ደስ ይለናል በቃ ለመጫወት ቅዳሜ ነው እሁድ ነው በቃ እና ቅዳሜ ወክማ ይዋላል ብዙ ነገር እያደረገን እንውላለን ግን ምሳ ሁሉ ሳንበላ ሙሉ ምንውልበት ጊዜ አለ ልጅነት ጥሩ ነው ደስ ይላል እና ወጪ አልነበረው ማለት ወጪ ተበልሶ ማይገኝ ነገር ነው ደግሞ ልጅነትና እዛ አሁን ሸፈፍ ያልከው ነገር ላመጣልህ ነው ፊልሞች ይታዩ ነበር እቺ 16 ሚሊ ሜትር ፕሮጀክተር በሱ ፊልሞች እንዳይ ነበር ከሌሎች መዝናኛዎች ጋራ ፊልሞች ይታይ ነበር ፊልሙ የሚታየው ዛሬ ወክማ ሲገባ አሁን አስፋልት ሆኗል ጠጠር ነበር ጠጠሩ ላይ ቁጭ ብለን ነው የምናየው በማታ
ብርድ አለ አንዳንዴም ጠጠሩ እየተወራወረ የሰው ጭንቅላት ቋ የሚያደርጉ ልጆች አሉ ያንን ያያየን እንተም ታረግ ነበር እኔ አላረግም እሱ እንደዛ አልመታም ነበር ባረጋ እናገራለሁና በመናይበት ጊዜ የተለያዩ ፊልሞች ይታያሉ የጃንሆይ ጉብኝት በውጭ ሀገር ዜና ዘገብ እንደዚህ ዶክመንታሪ ነገሮች ይታዩና ከዛ በኋላ ለመዝናኛ የቻርሊ ቻፕሊን ፊልም ይታያል የቻርሊ ቻፕሊን ፊልም ዛሬ ትልቅ ፊልሞች እኮ ናቸውና የሱ ፊልሞች የሱ ኤፒሶዶች ይታያሉ ከዛ ያንን በተመስጦና ያለን እግራችን እያነሳን እየሳቅና ያለን ፊልሙ ሲያልቅ የቻርሊን ቦታ የሚይዘው እኔ ነኝ ሸፋፍ ከዛ ሸፋፍ ያልኩ እንደሱ መሮጥ እንደሱ እንጣጥ ብሎ መሮጥ እና ጓደኞቼ እንደ ፖሊስ ሆነ ያባርሩኛል እንዴ ልጅነት ደግ ነው ማለት ፒያሳ ድረስ እንሮጣለን ከዛ ወደ መርካቶ እንዘልቃለን እና በዛው እንዴ እንደዚህ ሆነም አለመቅረቱ እንዴ እንደዚህ ሆነ ትሬኒንግ አድርገበታል እና ያንን በኋላ ያ እንትን ያ ኢሚቴት ማድረግና ይሄን ልክ እንደሱ የመሆን ሌላውን የመምሰል ነገር ምናምን በውስጤ ያደገ መጣና በቃ እዛም ወክማ ደግሞ እነዚህ ዘፈኖች ቅድም ያልኩ ዘፈኖች እነዚህ ትልልቅ ዘፋኞቻችንን ድምጻዎቻችንን ዘፈኖች ዘፈን ነበር የባህታን የሜኒሊክ የሰው ልጆች ተውና ስብ ለሰዎች የሚል ዘፈን አለ የሰው ልጆች ፍጹማኑን ጨካኞች የሚል ዘፈን ነበርና እሷን ዘፈን ነበር እኔ ውሸቴን ነው የሚለው ዘፈን ድሮ ነው ዘፈነው እስቲ ማለት የሚኒሊክ ነው የሚሆነው ማለት ነው እና እነሱን ጫወት ነበር የጥላሁንን በቃ የትኞቹን ዘፈኖች ነው የጥላሁንን የኔ ፍቅር የገጠር ቴምር ነሽ እኔ ያላንቺ አልኖርም ምንድነው ትርፍ ህይወት የለኝም አዎ ጭር ባለ ሌሊት ስንቱ ነው ግጥም በደምብ ረስረሷን እኔ በዜማ ተለልኛል በያው ያዋዛው ነበር የለ በንግግር ይሻላል እሺ እና እነሱ ጫወት ነበር ትወናም ሲኖር እገባ ነበር የተለያዩ ክለቦች ነበሩ ያኔ ከክለቦች ውስጥ የቦዲ ቢልዲንግ ክለብ የሚባል ነበር ክብደት አንስተው እንደዚህ ደረታቸው የወጣ ጡንቻ ያላቸው ሰዎች ጋራ የወንድሜ ጓደኞች ጋራ እኔም አብሬ ትንሽ ብረትና ነሳና ያኔ ትንሽ ወጥር ስትል በቃ እንደዚህ መሄድ ከሙዚቃው ጋር አያይዤ ልጠይቅ የፈለኩት ምንድነው እዛው 4 ኪሎ አካባቢ በዛው ቻርሊ አካባቢ ላይ ይመስለኛል በሰፈራችሁ ውስጥ የነበሩ የተለያዩ የምሽት ክበቦች ነበሩ ሙዚቃ በደንብ የሚታይባቸውና እንደዚህ ግልጥ ያረጋችሁ የገባችሁ የምታረጉት ነገር ነበር ዳንስ ቤቶቹ ከሙዚቃ ፍቅራችሁ የተነሳ ሲሱን ደግሞ ነገርኝ ማታዲ በጣም አመሽ ነበር ልጅም ሆኜ በጣም ያመሸው ነበር ቤቴ የምገባው በቃ አያስችለኝም ሙዚቃ ያለው ሰው ሲደንስ ያለው በኋላ ሴቶቹ እና ግባ ቁጭ በል እና እዚህ ቁጭ በል ነገዋ ለአባት ነው ምንናገረው ይላሉ እድር ላይ ስለሚገናኙ ለአባባ ነው ምንናገረው ምናምን ይላሉ ከዛ ቁጭ ትላለ አረንቻታ እና እንደ ሜሪንዳ ማለት ነው አይደል እሱ ለስላሳ አረንቻታ የሚባል ነበር እሱን ተጣለህ እና ደንስ ትባላለህ ወይ ደግሞ ቆይቶ ታላቅ ወንድሜ መጥቶ ምን ታረጋለህ እዚህ ወደ ቤት የሚልበት አጋጣሚ ነበር እና ብዙ ጊዜ አመሻለሁ በጣም ያመሽው ቤት ይገባሉ ምንድነው ጨዋታ ስለምወድ አትገረፈም ቤት በጣም እቀጣለሁ እንጂ ሙዚቃ ፍቅሩ የጥበብ ፍቅሩ ስለሚበልጥበት ትገረፈላችኋል እንደውም ዛሬ እስቲ የዛሬው ግርፊያዬን ብለህ ነው የምትለው አይ እናቴ እንኳን ብዙ አጨክንብኝ አባታችን ይገርፈን ነበረ እንደውም አንድ ጊዜ ታስሬ ያደርኩበት ጊዜ ሁሉ አለ ካልጋ ጋር አው ጥፋት ነገር አጥፍቼ በጣም አባታችን በጣም ተማሩ ነው የሚለው ትምህርት ላይ ትኩረት አለው ተማሩ ዛሬ ያልተማራችሁ መቼም አትማሩ ይለናል በቃ ይመከረናል በጣም
ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ የዛሬው የክብር እንግዳ አድርጌ እዚህ በጆሲ ኢን ዘ ሃውስ ሾው ላይ ጋበዝኩት የምንወደው የምናከብረው ታላቁ አርቲስት ፍቃዱ ተክለማርያም ደስ የሚል ጊዜ ይሰጠን ይገኛል። በጆሲ ኢን ዘ ሃውስ ሾው ላይ ያላችሁን አስተያየት በ8090 ላይ ኤስኤምኤስ አድርጉን። በፌስቡክ ላይክ ፔጃችን ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ አድርጉ። ቤተሰብ ሁኑ። ጥያቄዎቻችሁና አስተያየቶቻችሁን ለኔ ልታደርሱኝ ትችላላችሁ። አሁን ጥያቄውን ላስታውሳችሁ። የዚህን ጥያቄ ምላሽ በ8090 ላይ ኤስኤምኤስ አድርጉ። የምትኖሩበትንም ከተማ በዛው አድርሱን። ለአንድ ተመልካች ስጦታ እናበረክታለን በሚቀጥለው ሳምንት ማለት ነው። ከረፍት በኋላ ተመልሰን እንገናኛለን። ተመልሰን ተገናኝተናል። በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ የዛሬው የክብር እንግዳዬ አድርጌ እዚህ በጆሲ ኢን ዘ ሃውስ ሾው ላይ ጋበዝኩት አርቲስት ፍቃዱ ተክለማርያም ደስ የሚል ጊዜ ይሰጠን ይገኛል። ወደ ውይይታችን እንገባለን። ኳስ ላይ ብዙ አልነበርክም። ሰው ስቴዲየም በበር ሲገባ እናንተ የምትገቡበት በፍልውሃ ሌላ መንገድ ነበራችሁ አሉ። ሁለት መግቢያ አለ። አንዱ ገመድ ይሰዱልህና ማለት በህገወጥ መንገድ ማለት ነው። በህገወጥ ነው። ከላይ ሆነው ገመድ ይሰዳሉ። እሺ ገመዱ ላይ መንጠልጠል 50 ሳንቲም ይሆናል የተነጋገርከው 50 ሳንቲም ይሆናል የተነጋገርከውና ገመዱን ይዘህ መሄድ ስትጀምር በፈረስ መሄድ ፖሊስ ነው ያለው የሚጠብቀው በፈረስ መሄድ ዙሪያውን የሚጠብቀው የፈረሰኛ ፖሊስ ነው ከደረሰብህ የሚመታ ምት በዱላ ልነግራችሁ ሰርቶ አፈራረጥ እንዴ በተወልቃለና ከላይ ያለው መሳብ ይጀምራል የሳበህ ፖሊስ እዛ ጋር ሲያይ አጨምርም ይላል ተጨምራለህ አጨምርም ይላል እንዴ አይበቃህም እንዴ ምናምን እለቃለሁ ሲል ስታይ ፖሊስ መጣ እሺ ጨምራለሁ ጥልና ስሙኒ 5 ሳንቲም ተጨምርና ቶታል እሺ ሌላው ፍልውሃ ጋር ይሄ ፊንፊኔ ያለበት ይመስለኛል እንደ ህልም ነው እንትን ቢለኝ ያው ልጅነት ስለሆነ እና በሱ ውስጥ አንድ እንድክ ተናላል እኮ መሬት ውስጥ በሱ ገብተ ሜዳው መሃል ተወጣል እንደ ነራጅ ቆፋሪ እንደዛ ታረቁ ነበር ከዚህ ደህና ሆነ ገብተ እዛ ጋር ስትወጣ ሌላ ሰው ሆነ ተወጣ በዘግጠላ አሸት ምናምን ተግራለ ኳስ ለማየት እኮ እና እንደዛ ገባለን እና ያለን እንደዛ አይነት ጊዜ ነበር ወጣት እያለ ደግሞ የሆነ ሰዓት ላይ የውጭ ሀገር ፊልሞችንና የውጭ ሀገር ሙዚቃዎችንም የመስማት ወደ ማዘንበል መተ ነበር ምን አይነት ፊልሞችንና የነማንን ሙዚቃዎች ነበር የምትታደምጠው የውጭ ሀገር ሙዚቃዎች ዊልሰን ፒኬት እና ጄምስ ብራውን እና ኤታ ጆንስ እና እቺ ቤትስ ዋንን ወዳት ነበር ሌሎች ብዙ ነበሩና እንትና ታይረን ዴቪስ አሉ ብዙ አሁን አንዳንድ ፊልሞች ብዙ ፊልሞች አሉ ፊልሞች እንደው ማዘጋጃ ቤት መስራት ያኔ እንግዲህ ማዘጋጃ ቤት ሳልሰራ ያኔ ውጪ ሆኜ ፊልም በማይበት ጊዜ በ50 ሳንቲም 3 ፊልም በመናይበት ጊዜ ማለት የህንድ ፊልም ምናምን የህንድ ፊልም አንዴ ግላዲያተር ፊልም አንዴ ቴክስ ፊልም ታያል በሽ እኮ ነው 50 ሳንቲም ትንሽ ፍራንክ ጨመር ካለ 40 ሳንቲም ወደዛ ከሲኒማ አምፒር በላይ አንድ ዳቦ ፈርፍረ በወጥ ምትበላበት እንትናል ነበር እሺ ቶሎ ይቀርብልህና ቶሎ ትበላዋል ቶሎ ካልበላ እንዲ ዞር ብለ ወሬ ከጀመርክ ይረጋልና ማንካውንም እንኳን ያስገባው በፐርፐር አድርገህ ቶሎ ማስለ መብላት አለብህና እሱም በልተን በቃ እዛ ስንገባ ግን ይርበናል ማለት ከተወሰነ ጊዜ በኋላ አሁን ይሄን የግላዲያተር ፊልም በመናምን ስታይ እነሱ የዶሮ አሮስቶ ምናምን በሚበሉ ጊዜ በቃ ለነግራችሁ ይያዝ ኦቾሎን እየፈረፈርክ ከነ ቆሻሻው ትበላለህ እዚህ ጋር ሶስት ደስ የሚል ጊዜ ነው ባክህ በጣም ጋሽ ፍቄ ትሩፋት ገብረየስ ማናት ትሩፋት ገብረየስ እኔ ያኔ ቲያትር የተጠማሁ ጊዜ
በቃ ስሜት ኤምቢ ሲለኝ እነሱ በቴሌቪዥን ሳንቲም ሲኖርህ ቁጭ ብለህ ለስላሳ ጠጥተህ ወይ ሻይ ጠጥተህ የምታይበት አጋጣሚ ሲኖር በጣም ሬር ነው እሱ። ግን ብዙውን ጊዜ ውጪ ተሰልፈ ከሰው ጋራ ወይም እንደዚህ አትሄዱም እንደዚህ ስትባል እንደዚህ በምታይበት ዘመን በማይበት ጊዜ ሬዲዮ በመሰማበት ጊዜ ያኔም ከወጡት አክትረሶች ተዋናይቶች አንዷ እሷ ነበረች እና በአጋጣሚ በጣም ወዳት ነበረ በስራዋ እና መንገድ ላይ አገኘኋት። መንገድ ላይ ሳገኛት ያኔ 10ኛ ክፍሉን ነው እንግዲህ የመጣው እዚህ ላይና 10ኛ ክፍል ነበርኩና ሳገኛት ደስ አለኝ። የሰራችውን አንድ ነገር መናገር ጀመር። ጉዳይ ያለኝ የሚል ነገር ሰርታለች ድሮና ጉዳይ ያለኝ እያልኩ አክት ማድረግ ጀመርኩ። ኋላዋ ዞር ብላ ገርሟት ታየኛለች። በኋላ እባክሽ ይሄ ሁሉ ነገር ላንቺ ነው አሁን እሷን ኢምፕረስ ለማድረግ ለመማረክ ያንቺን እንትን ለመውሰድ ነውና አቴንሽኗን ለመውሰድ ነውና ላንቺ ነው እኔ እባክሽ ስሜቱ አስቸግሮኛል እንዴት ላድርግ የት ነው የምትገኙት እናንተ እባክሽ ብለው ጓደኞቼም አረ እንደው በጣም አስቸግሮናል እባክሽን እንደው በጣም ምናምን ያሏት ጎበዝ ነው ምናምን እዛ ቀጠረችኝ ሀገር ፍቅር ሄድኩ አስተዋወቀችኝ ከተስፋዬ አበበ ጋር ከጋሽ ተስፋዬ ጋር ከዛ በቃ ማክሰኞና ሐሙስ ተመላለስ ተባልኩ ማክሰኞና ሐሙስ ቀጠለ ባልካባና ባልዳባ ነው የሰራው ያኔ ወይስ ሌላ ነበር ከዛ እንግዲህ ማዘጋጃ ቤት ቅጥር ነበረ ማዘጋጃ ቤት ይቀጥራል ሲባል 1937 ነው 67 አዎ ሲባል ሄድኩ ተፈሪ ብዙአየሁ የሚባል ትልቅ አዘጋጅን ዳይሬክተር ነበረዛ ያስተዳዳሪው ማለት ነው ስራ አስኪያጁ እና ቲያትር ቤቱ ገና በደንብ አልቆም ሙዚቀኞቹ ናቸው ያሉት ሙዚቃ ብቻ ነበር የሚሰራው ሙዚቃዊ ድራማዊ ነገር ይሄ ጭውውታዊ በሙዚቃ ታጅቦ ጭውውት ነገር ነበር የሚሰራውና ቲያትር አልተሰራም ቲያትር አልተጀመረም እሱ ገና ሰዎች ለማሰባሰብ አላማ ነበረው ሰውየው ከዛ ሄድኩና ማመልከቻ ገባኔና ጓደኛዬ በህይወት የለም ዛሬ ሱራፌል ጋሻው ይባላል ጎበዝ ባለሙያ ነው ከሱ ጋር አገባን እኔ ይሄን አጥኑ እንግሊዘኛ ግጥም አጥኑ አማርኛ ግጥም አንድ ተውኔት በግል በሁለታችሁ የምታቀርቧት አጥኑና ነው ሊያችሁ ፈተና ነው እሱ አጥናን ሄድን ሰውየው በጣም በቃ ግልጽ ነው በጣም እንትናል እንደውም እንዳጋጣሚ ይሄን ደብዳቤ ማመልከቻ ላገባ ስል እንደ ጨዋታ ያነሰዋል ብዬ ነው አሁን ማነሳን ይሄን ነገር ማመልከቻውን ላቀርብስ እኔ ነኝ ግባ አንተ ስጠው አለኝ እንትና ጓደኛዬ ልሰጠው ስገባ አንድ ሰውዬ ቁጭ ብለው እዛ ቢሮ ማኪያቶ ተጋብዘዋል ይጠጣሉ በኋላ እኔ ብዙም አላየኋቸውም አንዴ ብቻ አንድ ሁለቴ ያየኋቸው ከዛ በኋላ አቴንሽኔ እሱን ነው የሱን ፈቃድ ነበር ማስበውና ተገቢ ሰላምታ ሰጥቼው ምናምን ማመልከቻዬን አቅርቤ ጓደኛ ውጪ ነው አለኝ መነጽሩ እንደዚህ ብድግ ይላል እንዲ ክድን ይላል ብድግ ይላልና ወፍራም ነው የሚነሳ ነው አዎ ወፍራም ነው ጥቁር መነጽር ብድግ ይላል ጓደኛ ውጪ ነው አለኝ አዎ ውጪ ነው አለ አሁንም ልጥራው አልኩ አግድ የለም እሺ ማመልከቻውን አየ አንዳንድ ጥያቄዎች ይጠይቀኛል ጥያቄውን በመናገር ጊዜ ያየኛል ዝም ብሎ ከዛ በኋላ እዛ ውስጥ የነበረ አንድ በኋላ ጓደኛዬ የሆነ ሰው ነው የሚነግረኝ ጨረስኩና አጥኑ ምናምን ወጣን ስንወጣ እንዴት ነው አቶ መኮንን እንዴት ነው ምናምን ይላቸዋል ሲላቸው አልወደዱኝም is not disciplined አሉ ምን አርጋ ነው ምንም እኔ እንግዲህ ወይ በጣም ከተገቢው ወደ እንግዲህ ሰላምታዬ ምናምን አላስደስታቸው በሰለኝ አይም ሰሎት እኔ አይቼዋለሁ ይሄ ልጅ እኔ እኮ ጥያቄ ማበዛው አውቄ ነው እንዴት እንደሚመልስ ለማየት ነው ምናምን ጎበዝ ይመስላል ምናምን ብሏቸው ተላለፍን ለካሳቸው ማለት እኔ በተወለድኩበት ዘመን እሳቸው ቴዎድሮስን ይጫወቱ የነበሩ ሰው ናቸው አቶ መኮንን አበበ የሚባሉ ቴዎድሮስን ይጫወታሉ እዚች ጋር ሁሉ ጊዜ የቴዎድሮስን ፒን የቴዎድሮስን ምስል ያለችበትን ፒን አርገው ኮታቸው ላይ አዎ ጺማቸውን እንዲያሹለው ነው የሚሄዱት
እንደዚህ በቃ ሲሄዱ እዛ መድረክ ላይ ሆነውታል በአካል በቃ እንደዛ እየሆኑ ነበር የሚሄዱት በኋላ እኛ ዲሲፕሊን የሌለውን ሰው ነው ልጅ ነው ያሉኝ ሰውዬ ከዘመን በኋላ እኔ ቴዎድሮስን ተጫወትኩ ቴዎድሮስን ባህሪ ተጫወትኩ ሙሉውን የጋይ ጸጋዬ ገብረ መድህንን ማለት እሳቸውን ተክተ ማለት ነው አይደለም ግርማቸው ተክለሐዋርያት የአፄ ቴዎድሮስ ታሪክ አለ እሳቸው የጻፉት እሱን ነው የሰሩት እኔ የጋይ ጸጋዬ ነው በኋላ ምን ይሆናል ያን ከሰራው በኋላ መንገድ ሲሄድ ድንገት መንገድ ላይ እንገናኛለን ከሳቸው ጋር ከርገና ከሩቅ ሲያዩኝ አቤት አንበሳ አቤት አንቺ ነሽ እንደ ይሉኛል ደህና ነዎት ጋሽ አስተውሰዋል ግን ታደስ ደህና ከዛ ተዋውቀናል እኮ ደህና ነዎት ጋሽ መኮንን እና ምን ላለው እንዴት ነው የሚያረግሽ አንቺ ከዚህ ሰውነት ነው ያ ጮህት የሚወጣው ይሉኝ ሳት ይሉኝ በተገናኘን ቁጥር አቤት አንቺ እና ግርም ይለኝ ነበር በጣም 1968 ዓመተ ምህረት እሳት ሲነድ የጋሽ አያልነህ ሙላት የመጀመሪያው አንተ በመሪ ተዋናይነት የተሳተፍክበት ቲያትር ነውና ስለሱ አውራኝ እስቲ እሱ እንዴት መሰለ መጀመሪያ እያንዳንዱ ነገር እያንዳንዱ አጋጣሚ ታሪክ አለው የራሱ ታሪክና እሱን ልንሰራ ከዛ በፊት እንደዚህ መሪ ተጫዋች ሆኜ ሳይሆን ገና መግባቴም አልነበር ገና በ67 ባለካባና ባለዳባ ምን ቲያትር ነው ያኔ የሰራነው እሱ ላይም ተሰራንና ከዛ በኋላ ይሄን እሳት ሲነድ ለመስራት ጋሻባተ ጋሻ አያልነህ ስራ ነው ሲያመጣው ኦዲሽን ፈለገ በቃ ብዙ ማያቀንም እና አንድ ራሱ ኦሬዲ የተመደበ ሰው ዛቢሮ አካባቢ ጎርደድ የሚል ሰው ስክሪፕት ተሰጥቶታል ይሄንን ቦታ እንዲጫወት ይሄን በኋላ ነው የገባሁበትን ቦታ ማለት ነው ባላሱ ባጠገባችን እንትኑ ስክሪፕቱን ይዞ እንጎራደዳል ኦሬዲ ተመድብ ያለው ነው እኛ ደግሞ በቃ ብዙም አላወቀን አቶ አባተ ጋሻ አባተ እስቲ ይወጣችሁ አንዳንድ መታቁትን ግጥም በሉልኝ አለ ግማሹ ወጥቶ የዘፈን ግጥም እንደዚህ አይንሽን ባይኔ ላይ አርገሽው ቢሰበር አሁን በማንዳኛ ትከፈይኝ ነበር ምናምን ይልና በቃ ይሄው ምናምን አይነት ነገር ይላል እንደዚህ ያደረጉ በቃ ብዙዎችም ደግሞ ግጥም የሚሉት ነገር አይኖራቸውምና ሌላ ነገር ልበል ስድንበብ ልበል ምናምን ይላል በኋላ ሰለቸው በቃ በጣም ሰው የሌለበት ቦታ ምናምን ይያለ እንትን ብሏል ያጨሳል ሲጋራውን ከዛ ማን ነው ይቀርራዋል እስቲ አንተ አለኝ እሺ ልውጣ አልኩት ወጣሁ ፊቱን አዙሯል ሰልችቶት ሲጋራውን ያዛል መሆን ወይም አለመሆን ብዬ ጀመርኩ የጋይ ጸጋዬን የሼክስፒርን ትርጉም መሆን ወይም አለመሆን እዚሁ ላይ ነው ችግሩ የድል የፈተና ለንጋ ሲወናጨፍ ወስፈንጥሩ በሐሳብ ግርፊያ መሰቅየቱን ችሎ ታፍኖ ማደሩ ወይስ የመከራን ማዕበል ተጋትሮ ጦርን ከጦሩ ተጋትሮ ወቅቶ ድል መምታት እስኪነቀል ከስሩ የቱ ነው ለሰው ልጅ ክብሩ ስል ይማነች ደሞ እቺ ብሎ ዙር ብሎ አየ ወኋላ ቀጠልኩ መሞት መኛት ማንቀላፋት እስከመቼም ባለመንቃት ከስንቱ ቆሽት መቃጠል ማምለጥ ሰው ከመሆን ስጋት የሚጸለይለት ሲሳይ ነው የምኞት ሁሉ አናት ምናምን ይያልኩ ስል በቃ አቁም ስማ አንተ ስጠው ስክሪፕቱን አለው ስጠው የተመደበው ሰውዬ ማለት የተመረጠው ሰውዬ የሚንጎራደደው አዎ ስማ ስጠው ስክሪፕቱን ለሱ አንተ ይሄንን እንቢበል የሚባለውን ካራክተር የምትጫወተው በቃ ሌሎቻችሁ ነጋያቸዋለሁ ምናምን ደስ አለው አቀፈኝ እንዴት አይነት ስሜት እንግዲህ እንደሚሆን ገምትና የመጀመሪያውን እንትን ያገኘሁት በእንደዚህ አይነት ነገር ነው ክቡራትና ክቡራን ተመልካቾቻችን በመካተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ የዛሬ ክብር እንግዳዬ እጅግ በጣም የምናከብረው አርቲስት ፍቃዱ ተክለማርያም ደስ የሚል ጊዜ ከኛ ጋር ያሳለፈ ይገኛል እናመሰግናለን በጆሲ ኢን ዘ ሃውስ ሾው ላይ ያላችሁን አስተያየት በ8090 ላይ ኤስኤምኤስ አድርጉ በፌስቡክ ላይክ ፔጃችን ጆሲ ኢን ዘ ሃውስ ሾው ሚሊዮን ላይክ አድርጉ ቤተሰብ ሁኑ ጥያቄና አስተያየቶቻችሁን ለኔ አድርሱኝ የዛሬውን ጥያቄ ላስታውሳችሁ
ለጥያቄው ምላሽ በ8090 ላይ ቁጥሩን ብቻ አድርሱን በተጨማሪም የምትኖርበትን ሰፈር ወይም አካባቢም አድርሱን ሳምንት አንድ ተመልካች ስጦታ ይበረከተልታል ማለት ነው ከረፍት በኋላ ተመልሰን እንገናኛለን ከረፍት በኋላ ተመልሰን ተገናኝተናል ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ በመካተል ላይ ያላችሁት ፕሮግራም ነው የዛሬ ክብር እንግዳይ አርቲስት ፍቃዱ ተክለማርያም ደስ የሚል ጊዜ ከኛ ጋር ያሳለፈ ይገኛል ወደ ውይይታችን እንሄዳለን የከርሞ ሰው የሚለው ስራ ደግሞ በርካቶች ያንተ የጥበብ ብቃትና ዕውቀትን በቃ መለኪያው ነው በጣም እሱ በደንብ ሰርቶታል ይሉሃል ስለ ከርሞ ሰው ደግሞ አወራኝ የከርሞ ሰው ከኛ ቀደም ብሎ ዳውም ከነሱም ቀደም ብሎ እነ ጋሽ ተስፋዬ ሳህሉ ጋሽ ጌታቸው ደባልቄ ጋሽ አውላቸው ደጀኔ ዛሬ በህይወት የለም በጣም እንግዲህ አሉት የተባሉት ትልልቅ አክተሮች የተጫወቱት ነው መጀመሪያ ቤተ መንግስት ሁሉ ሰርተውታል ብዙ ነገር ታሪክ አላቸው እነሱ የደረሰባቸው በዛ ምክንያት እንደዛም ነው እኔ ሳነባት ደስ ትለኛለች የከርሞ ሰው በጣም ነው መመሰጠው ምክንያቱም ከጋይ ጸጋይ ስራዎች ይበልጥ ወደዋለሁ አሁንም ወደዋለሁ አሁንም በሰራው ግድ የለኝ እና የከርሞ ሰው በኋላ ነው ወጋየሁና ደበበ ይጫወቱት ነበር በቴሌቪዥን ኤክስትራክቱን አንድ የተወሰነች ክፍል ይጫወቱት ነበር እንደዚህ ከዛ በኋላ እኔ በጣም በቃ እንትኔ እየጨመረ ምክንያቱም ያኔ ባህሪ ገጸ ባህሪ የሚባል ነገር በጣም የተለያዩ ገጸ ባህሪያት ናቸውና ለመጫወት ይሄ ቲያትራዊ ድራማዊ ጨዋታ ለመጫወት ህይወትን ለመጫወት በጣም አመቺ ነው ገጸ ባህሪዎቹ እና ያ ነገር ይመስጠኛል ታሪኩ ደግሞ ይመስጥ ነበር ታሪኩ ቁጭራ ነው ቁጭራ የሚባለው ሰፈር አለ አይደል በተለምዶ ቁጭራ መርካቶ ነው ቁጭራ ተብሎ የሚጠራው ሰፈር በተለምዶ ቁጭራ ባንክ ነበር እዛ ሰፈር ውስጥ ያለ ህይወት ነው አንድ የመዝገብ ቤት ሹም 60 ብር ደሞዝተኛ አንድ የሱ ወንድም ታናሽ ወንድም 7ኛ ክፍል ደጋግሞ ወድቆ በሶስተኛው አስተማሪ ደብድቦ ይወጣ ሁለት ወጥቶ እና በቃ የሰፈር ወንበዴ ሆነ በቃ ሃንግ የሚያረግ ማለት ነው እና ሌላው ደግሞ ያጎታቸውን የመሬት ውክልና ሊሰጣቸው የመጣ የአባታቸውን አጎታቸው ነው እና እዚህ ሲመረመር ደግሞ አንጀት ታሟል ቆሽት እንትን ታሟል አንጀት ተመላልሰ ታከም ተብሎ የተኛው እዚህ ወንድምየው አልጋ ላይ ነው ያ ደግሞ በሱ ያሳበበ ውጪ ያድራል እና በጣም ደስ ይላል እና ያንን ማዘጋጃ ቤት ተጫወት ነው እንዳጋጣሚ አንድ በቀለ ተፈራ የሚባል የመጀመሪያዎቹ የቲያትር ተመራቂዎች ውስጥ አንዱ የነበረ ጎበዝ ነው አሁን ውጭ ሀገር ነው ያለው እሱ ነበር ያዘጋጀው እኔን ምን ያደርገኛል ይሄንን ሞገስ የሚባለውን ካራክተር እንድጫወተው ከዛ በኋላ ያንን ነገር ተጫወት ነው እኛ ስለምንወደው ደሞ ሶስታችንም የምንጫወተው ሰዎች እንወደዋለን እኔ ስዩም ተፈራ ሱራፌል ጋሻው ሆነን ነው የተጫወት ነውና ሶስታችንም እንወደው ነበር በቃ መድረክ ላይ ስንታመምበት በቃ ውስጡ ገብተን እንትስንልበት ከሰዓቱ በላይ እንጫወተው ነበር 5 ሰዓት ምናምን 4 ሰዓት የተጫወትንበት ጊዜ አለ አንድ ጊዜ እንደውም አዳራሹ በሌላ ስብሰባ ተይዞ እዛ ኮክቴል አዳራሽ ውስጥ እስቲ ይሄ ቲያትሩ የቲያትሩ ድባብ በጣም ዝቅተኛ በኑሮ ዝቅተኛ የሚያሳይ ነውና ቤቱም ሸረሪድር ያለው ቀዳዳ ምናምን ግድግዳው ጭቃ ምናምን እንደዚህ አይነት ቤት ነው ምናምን ከወደዛ የሚስሉ ሰው አሉ ጎረቤት ምናምን ደህና ነዎት እንዴት አደሩ
ሰላም አደሩ ምናምን ተብሎ ምናምን ከሳቸው ደግሞ እንደዚህ አንድ የተሰካ እንትን አለ ከሱ ሲወጣ ጭስ ከዛ ቤት የሚወጣ እንደዚህ አይነት እኛ ስናስጀምረው ሰውየውን ካልሲ እየሰፋ ነው ይሄ መዝገብ ቤት ኃላፊው ካልሲ እየሰፋ ስራ እስኪሄድ ድረስ ከረባት ቋርቋል ካልሲውን እየሰፋ ነው የሚጀምረው አጎትየው ተኝቷል ወንድምየው ውጭ አድሮ ነው በኋላ ስራ ይሄዳል ሊሄድ እቺን ካልሲዋን ሲሰፋ ድንገት ወንድምየው ይገባል ሄዷል ብሎ ሲገባ ይፋጠጣሉ የት አድረ መጣ ይለዋል የት አድራለሁ ምን መጀመሪያ ያኛው ይጀምራል ሰባተኛ ክፍል አንድም ጫማ የሌለው ተማሪ የለም እኔ ግን አንዷ ሶሏ በጠጠር ከተሸነቆረ 7 ቀን አለፋት ምክንያት አዎ እና ብሎ ይጀምራል አለ ለዚህ ነው ሰባተኛ ክፍል 2 አመት ደግሞ በሶስተኛው አስተማሪ ደብድበ ይወጣው ይለዋል በክፍላችን ልጃገረዶቹ ጫማ የሌለውን ተማሪ ምን እንደሚሉት ታውቃለህ ይለዋል ታውቃለህ ለማወቅ አልፈልግም ይለዋል እኔ በበኩሌ ብለህ ነገር አትጀምር ይለዋል ለምን አትጀምር እኔ በበኩሌ ተብሎ የሚጀምር ነገር ሁሉ የንፉግ ትችት ይመስለኛል ይላል የንፉግ ትችት ምንድነው እሱን ተውና አሁን የት አድረህ መጣ ይለዋል ይሄ ያለ ምን ላይ ልተኛ መኝታው እንደሆነ በቁማ ዘሩ ዘይጃል ይላል ይጀመራል ነገር በኋላ በቃ እንዴ ድሮ ሶፋው ላይ አልነበረ እንደምተኛው ምናምን ሶፋው ይጠበኛል ይሄው እንደዚህ ጀርባዬን ሀዲድ አስመስሎታል ይሄ ወጣው ሽቦ ምን አድርግ ነው የምትለኝ ምናምን ይላል የት አድረህ መጣህ ነው እኮ ምለው ይላል አንተ ለምን እሱን ሂድ አትለው ሂድ መኝታውን ልቀቅለት አትለው መርዶውን እንደው አርድቶን እርማችንን አውጥተናል በተረፈ እዚህ ምን ይዘፈዝፈዋል ይላል አባታችሁ ሞተ አለን አለቀስን ያክስታችሁ ልጅ እንትን ሞተች አለን አለቀስን አሁን ደግሞ ሱስኪ ሞት ነው የሚጠበቀው አይሄድም ይላል አሁን ነው አልቀሰን ይሸኘው እና እንዴት ደስ የሚል ዲያሎግ አለውና ምልልስ አለውና በርካቶችም በቃ በጣም ብቃቱን ያሳየበት ነው ብሎ ሁሉም በርካታ ቀድሞ የነበሩ አርቲስቶች በዛ ጉዳይ ላይ በአንተ ላይ ጥሩ ምስክርነት ይሰጣሉ እንደው አሁን ስለ ቤተሰቦች ደግሞ እናወራና ስንት ወንድምና እህት አለ አንተም ለቤተሰቦች ስንተኛ ልጅ ነህ እናትና አባትንም አስተዋውቀን አንደኛ ይሄንን የከርሞሰውን ጉዳይ ለመዝጋት ምን መሰለ እድሜ ወጣት ነው ወጣት ሆኜ በጣም ቀና ያለ ሰው ባህሪ ነበር የተጫወትኩትና የዚህን በጣም ይሄንን ቤተሰብ የሚያስተዳድርና የዛይ መዝገቤ ሹም ደሞም ትንሽ ወፈፍ ያደርገዋል መጠጥም ቀመስ ያደርጋልና እንደዚህ አይነት ውስብስብ ህይወት ውስጥ ያለ ሰው ህይወት ነበር የተጫወትኩት ምን ያህል እንደተጫወትኩት አላቅም ስለምወደው ተጫውቻለሁና ያ ነገር ነው በሰዎች ዘንድ እንትን ያለው ይሄንን እንትን ለማለት ብዬ ነው እኔ እንግዲህ በቤተሰብ ያው እኔ አለን ታላቅ ወንድማችን አለ ታላቅ እህታችን አለች ሁለት ታላቆች ነው ያሉ አንድ ወንድ አንድ ሴት አለኝ አንተ ሶስተኛ ልጅ ነህ ማለት ነው እኔ ሶስተኛ ልጅ ነኝ ከኔ ቀጥሎ ግርማ ተክለ ማርያም አለ ከሱ ቀጥሎ ሮማን የምትባል ሴት አለች ስለዚህ በተቃላው አንተ መሃል ላይ ነው ያለው ማለት ነው ሶስተኛ ከኋላ ሁለት ከፊት ሁለት አለ አስከተለ ፍቄ ሁላችንም እናቶቻችንን በፍቅር እንወዳለን አንተ በእናትህ ፍቅር አትደራደርም የምትባለው እስቲ እናትህን ግለጻቸው እስቲ እዚህ ጆሲ እንዳወሻው ላይ ለእናት ያለ ፍቅር ልጅ እንደሆነ የሰማሁት እንግዲህ እናት ፍቅር ያለው ሰው ሊገባው ይችላል አንዳንድ ጊዜ እደነግጣለሁ ሰዎች ያጋጥሙኛል ምን አይነት ሰዎች ያጋጥሙኛል መሰለ እኔ ጃኔ እናቴን አላቃትም እኔ የእናት ፍቅር የሚሉት አይገባኝም የሚሉ ሰዎች ያጋጥሙኛልና እኔ ያንን ነገር አላሳለፍኩት ያስደነግጠኛል እና ስለ እናት ከነዚህ ሰዎች ጋር ማውራት አልችልም ስለ እናት ፍቅር ምናምን ለሰዎች ጀምርና እንዲህ አይነት ሰዎች ሲያጋጥሙኝ ወዲያው አቆመዋለሁ ምክንያቱም ምንም አንዳንዱ እንደው በኖረው እንዴት ጥሩ ነበር ብሎ እንትን ይላል ማለት ስለማላውቀው ምን ላድርግ ይላል አልጋራህም ሐሳብህን ማለት ይላል አንዳንዱ ግን እኔ አይገባኝም የእናት ፍቅር ነው ያላቅም አባቴም እንምናም ብሎ ጭራሽ ሁለቱንም ያጠፋባል እና ይሄ ሰው ያሁን ታዲያ ለሰው ፍቅር ይኖረው ይሆን ብዬ አስባለሁ በጣም መነሻው እሱ ስለሆነ የፍቅር መነሻና እናቴ ምንድነው መሰለ ሁላችንም ትወደናለች ግን
አላት ይሆናል አይደለም እናቶች አንድ ሚዛን ምንም ማዳላት እኮ አይደለም ረባሽ ተሆነና ረባሹን ልጅ ነው የምትወደው እንደዛ አይነት ነገር አለ ግን የኔና የሷ ለየት ያለ ነው ትወደኛለች በእርግጥ በቃ እኔም ቃል አላገኝለትም በቃ ይሄ ኢንቲሜሲ የሚባለው ይሄ ቁርኝት የሚባለው ነገር በጣም ነው ከናቴ ያገኘሁት እኔ እውነቴን ነው ነገርና የኔ የናትን ፍቅር እንደዚህ እንደ ወተት እንደርጎ እንደምን ልበልህ በቃ እንደዚህ በደንብ ተጠጥቸው ነው ያደኩትና አቋዋለሁ በጣምና ሰው እናቱን ሲወድና ትንሽ በእድሜ ገፋ ያሉት ሰዎች ሲያከብርና ሲወድ ሲሳሳ ለነሱ ይሰማኛል በጣም ነው ቶሎ ይሰማኝ ነኝ እና ቶሎም ባይ ነው የሚመጣው የሆነ ገንዘብ ካገኘ እማዬ ለኛ ቀመሞች እስቲ አዘጋጂ ትላለህ ምንድነው ገዝተህ የምትሄደው ሌላው ነገር ልንገር እሱን ነገር ያለው ሌላው እናቴ ምን ታደርጋለች መሰለ ሌሊት ድንገት ትነሳለች እንግዲህ ይገርማል የነሱ ፍቅር ጥልቅ ነው እኛ ላይ ነው የኛ ተው ወረት ነው ግን እኔ እሷ አስተምራኛለች ማለት ፍቅር በሷ ተምሬያለሁ ልማር ብዬ ሳይሆን ህይወት አስተምሮኛል ሌሊት ድንገት ትነሳና ምናልባት ሽንት ምናምን እንደዚህ ውጭ ወጣ ለመምጣት እንደዚህ ይመስላል ግን ትነሳና ታየናለች አስተኛኘታችንን በቃ እኔ ከወንድሜ ጋር ከታላቅ ወንድሜ ጋር ነው በአንዲት አልጋ ምንተኛው አብረን ታላቅ ወንድሜ ጋር እነሱ አባቴ ያለ ሁለቱ ግርማና ትንሿ አለች እሷ አተኛለች እነሱን አልፋ ትመጣና እነሱንም ታለብስና እኔ ጋር ትመጣለች እኛን ታለብሰናለች እኔን ምን እንደምታደርገኝ ታውቃለህ ድንገት ከተገላበጥኩ ደም የሆነ ሰውነት ኢንስቲንክት የሚባለው ነገር አለ የሚነግርህ ነገር አለ ድንገት እንትን ስል በጎንሽ አንቺ ነው የምትለኝ በጎንሽ ተኝ ትለኛለች እንደዚህ ወይ ተኝቼ እኔም እንደዚህ መተኛት አልወድም በጎንሽ ተኝ ምናምን ትን እንዳይለኝ በቃ ከዛ በኋላ ወይም እንትን ብዬታ ተኝ በጎንሽ ምናምን ትለና እንደዚህ ትደባብሰኛለች እንደዚህ እና ውስጤ ደግሞ ትራሴ ውስጥ ከትራሴ ሌላ ነገር ሁሉ ትከታለች በቃ እንዲመቸኝ እንደዚህ ከፍ እንዲያደርገኝ ምናምን በቃ እኔ ግርም ይለኛል በቃ ልጅ ሆኜም በዛም እድሜ በቃ ይሄን ማየው ነገር ይገርመኛል በቃ አይጠቅማትም የምታረገው ነገር ትራሴን ከፍ አድርጋ የምትሸጉጠው ነገር አለ በቃ ከዛ ይዛ መታራሱ የምትሸጉጠው ነገር አለ እኔ ትራስ ላይ እና ይሄን ሁሉ ስትመለከት ጉርሻ ላይ ሁላችንም ታጎርሰናለች ግን በቃኝ ሁሉ ስል በቃኝ አሁንስ በቃኝ በቃ ምናምን ትላለህ አንተ ለአንተ ብላ ነው እኮ እና ስልችት ይላል በቃ ፍቅር ይሰለቻል አንተ በቃኝ ማየ ይሄ ነገር በቃኝ አሁን በቃ ስለ በቃኝ እኮ ነው ምናምን ትነጫነጫለህ አንተ በቃኝ ታሽፍባለች እና እንደዚህ አይነት በጣም ጥልቅ የሆነ የእናትና የልጅ ግንኙነት ነበረና እናታችንን እኔ ብቻ ሳልሆን ወንድሞቼም እህቶቼም በጣም እናስባትና እኔ ደግሞ በተለየ በጣም ቅመሟን እንዳትረሳት ቅመሟን አረሳም እሱን ለማረሳሳት አይደለም ወሬ ባበዛው ቅመሟ ምን መሰለች ሁሉ ጊዜ እንግዲህ ያየ እንዳጋጣሚ እንግዲህ ብዙ ጊዜ በልጅነቴ መኝ ነበር ማለት እናቴ እንደዚህ ያሳደገችን እንደዚህ አይነት ፍቅር ለኛ ያሳየችን እኔ እንደው የሷን ውለታ ብዙ ጊዜ ልጆች ሲሉ ሰማለሁ የሷን ውለታ ግጥም ነበር ግጥም እኮ ጽፍ የእናት ውለታዋን የእናት ውለታዋ አይነት ነገር ጽፍ ነበር የስለ አገር ጽፍ ነበር አብረን ተባብረን ንስራ ምናምን ይሄ ሞራላዊ ግጥም ጽፍ ነበር በህብረትን እንስራ እንትን ይሉረን ምናምን የሚል ግጥም ጽፍ ነበር እና የእናት ነገር ጽፍ ነበር አሁን የለም ብዙ ነገር ከበበታ ሆነ እውቀት በዛ ወላ እንግዲህ ስራ ይዤ ገንዘብ በማገኝበት ጊዜ አሁን በቃ
የድሮ ሰዎች ጥሬ ስጋ ይወዳሉ እኔም ጥሬ ስጋ በላለሁ በኋላ ብቻዋን አላስበላትም አብሬያት ነው የምበላው ስጋ ገዛላታለሁ ስጋ ያው ተቀላላ ልኳንዳዎች አልነበሩም 4 ኪሎ ግራና ቀኝ ደንበኛ አለኝ አንዱ አቶ ጊርጊሮ ነው ና የት እንደምትሄድ አውቃለሁ ና ይለኛልና ጥሩ ስጋ ይገዛልን ለማማ ነው አይደለም ምናምን ብሎ ይሰጠኛልና የተወሰነ ኪሎ ገዛና በዛ ላይ ወይን ገዛለሁ ቪኖ ቀይ ቪኖ ገዛለሁ ከዛ ደግሞ ለህቴ አንድ ሚሪንዳ ገዛለሁ አምቦሃ ጨምርበታለሁ አንድ ኮሮጆ ውስጥ ነው አንድ ቦርሳ ውስጥ ነው ያንን ሁሉ የሚይዘው ከዛ ዛሬ እንደ ዛሬ ሞባይል የለም ገባና አንድ ሱቅ ደውልላታለሁ እማዬ ደህና ነሽ እንዴት ነሽ እንግዲህ ቅመምሽን አዘጋጅላታለሁ አንቺ ደግሞ እንደው መሸከም አይሰለችሽ ምናምን ትላለች ያው ገንዘቤን እንትናለ ምናምን ለማለት ነው እንግዲህ አዘጋጂ መጣሁ ወደዚህ 4 ኪሎ ነኝ ያለው ትላታለች እሺ ደስ ብሏት ታዘጋጀው አዋዜ ይሄ አፍርንጅ የሚባለው የበርበሬ ዱቄት ምናምን በጥሬ ስጋ ተነክሮበት ሲበላ በጣም ከዋዜ ሌላ ነው ይሄም በርበሬ ነው የበርበሬ የፍሬው ብንትን ነው ድቃቂ ነውና የበርበሬ ፍሬ ነው መሰለኝ ነው የሚባለውና ከዛው ነው እኔ አላቆም ብቻ አመድ ይመስላል አብሮ ከአዋዜው ጋር ከብሩ ጋር ከሚጥቢታው ጋር ይቀርባል እና ነከረ ስትበላበት ልዩ ቃና አለው አፍርንጅ ይሉታልና እሱ ሁሉ አዘጋጅታ ተጠብቀኛል ይድልሁን በቅቤ ከዛ ስገባ እንዳጋጣሚ ወይ ታናሽ ወንድሜ ያለ ታላቅ ወንድሜም ካለ በጣም ደስ ይለኛል አብረን እንመገባለን ሰብስባችሁ ከሷ ጋር በቃ ይባቴ ቁጡን እየተጫወትን ወይ ብቻዋን አገኛታለሁ ብቻዋን በማገኛት ጊዜ ደግሞ አብረን እንበላለን የምትወደውን አይነት ያንን የተስጋውን ጥሩ አርጌ ዛ ትሬ ላይ በሚያስጎመጅ ሁኔታ ሰራዋለሁ እንደዚህ ከፍየና እንትን አረጋታለሁ በቃ ያማራትን እንድትበላ አደርጋለሁና ያኔ መርካት ልነግርህ አልችልም አንዳንዴ እምባዬ ይፈሳል በቃ ምንም ልቆጣጠረው ማልችለው እምባዬ መጣብኝ ምን ትለዋለህ ይሄንን በቃና ምንድነው የሚያስለቅስሽ ትለኛለች ተይ በቃ ትለኛለች እኔ ፍቅር ነው በቃ እንትን ስሜት ነው የሚያስለቅሰኝ በቃ እና በዚህ ሁኔታ ብናሳልፋት ነገር በጣም ደስ ይላል ክቡራትና ክቡራን ተመልካቾቻችን ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ስትከታተሉት የነበረው ፕሮግራም ነው አርቲስት ፍቃዱ ተክለማርያም በጣም ደስ የሚል ጊዜ ሰጠን ይገኛል የሱ በጣም ተወዳጅ ጨዋታዎቹ አላለቁም ሳምንት ክፍል 2 እና የመጨረሻውን ክፍል ይዘንላችሁ እንቀርባለን የዛሬውን ፕሮግራም ስለተከታተላችሁ እናመሰግናለን የዛሬውን ጥያቄ ለመጨረሻ ጊዜ ላስታውሳችሁ የዚህን ጥያቄ ምላሽ በ8090 ላይ ኤስኤምኤስ አድርጉን ባሳለፍነው ሳምንት ላቀረብንላችሁ ጥያቄ ምላሽ ከሰጣችሁ መካከል 5 ተመልካቾች በዓል የበግ ስጦታ የተበረከተላቸው ቤታችንን እንዲህ ውብ አርገው አሳምረው ፈርኒሽ ያደርጉልን እንዲሁም ማድቤቱንም እንደዚህ ውብ አርገው የሰሩልን ዲዛይን ሪፐብሊክን እናመሰግናለን እንደወትሮ ሁሉ ሁሌም ሽክ የሚያደርገኝ ሴሌብሪቲ ስታይሊስት ሞን አመሰግናለሁኝ ሳምንት በክፍል 2 እና የመጨረሻው ክፍል በሆነው ከአርቲስት ፍቃዱ ተክለማርያም ጋር ያደረግነውን ቆይታ በሚቀጥለው ሳምንት ይዘንላችሁ እንቀርባለን እስከ ሳምንት መልካም ሳምንት